እንዴት ናችሁ? ደህና ናችሁ ወይ? የኔ ውድ ቤተሰቦች እንደምን አላችሁ? የምወዳችሁ የማከብራችሁ ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮን ስታዩ ላይክ ያደረጋችሁ ማሚ መጣች ማሚ መጣች ዘመበጥበጥ መጣች። እንግዲህ ትንሱ አንድ ሳምንት አርፋ እፎይ ብላ ነበረ። እኛንም እፎይ ብለን እንግዲህ የተቃጠለ ጨጓራችንም አሳርፈን ነበረ። ማሚ መጣች። ወይኔ እንግዲህ እሳት ለብሳ እኔ ግን አላዛር ማለት ነው። እውነቴ ነው የምላችሁ እንኳን አይደለም ለትዳር ማለት ነው ለአዳር አይሆንም። ለአዳር ይቅርታ ይሄን ቃል ማለት ነው ለአዳር እንኳን አይሆንም። እንዲህ ምንድነው? ቆይ ለምን ሰላም አገኘው ነው? ለምን ሰላም ሆነን ነው? ለምን ትንሷ አላለቀሰችም ነው በየቀኑ? ለምንስ ደግሞ ለቅሶ ቆመ ነው? ቆይ ለምንድነው እሺ የጠራት? ለምንድነው? ምን ፈልጎ ነው የጠራት? በርግጥ ባለፈ ትዝ የሚላችሁ ከሆነ ሽማግሌዎች መተው እንዲያስታርቋቸው እኔ እንደውም ያሰብኩት መጀመሪያ ሰላምታ ሲያቀርቡ ምን ነበር ያሰብኩት መሰላችሁ? ባለፈ ሽማግሌዎቹ በቃ ካሁን በኋላ እናትየውም እናስታርቃታለን ትመጣና ቀጠሮ ይዘን እናስታርቃለን። ምናልባት ነገ ይሄን ነገር ጠብቁ እሺ ውድ ተመልካቾች፣ እኔ ይሄን ነው የምጠብቀው። ምናልባት ሽማግሌዎቹ ጥራት ብለውት መጥቶ ይሆናልና እኛ ደግሞ ዳኒ እና ፍሬ እንዲያስታርቅ አክት እያረጉብን ነው እንጂ ሽማግሌዎቹ ጠርተው ይሆናል ብዬ አስቤ ነበረ። እንግዲህ አይታችኋል። ማሚ አልታረቅም አልፈልግም ይቅርብሻ ማለመነሽ ማሚዬ ማለመነሽ ይቅርብሻ አንቺ ዋራሽ ረረ እያለ ነው ማለት ነው። ቆይ ማሚ ማፈለገ ሲጀምር ማፈለገ ያንቺን እርቅና ያንቺን እናትነት ያንቺን አያትነት ማፈልጎ ነው። እኔ አልታረቅም ብለሽ አንቺን ብሶ ማራሳ ብለሽ አትናገር። ማፈለገሽ ትንሳን ፈለገሽ እኔ አልሽ ከፈለገ ቤትሽ መጥቶ የፈለገ ነገር ማድረግ ይችላል። እነ ዳንኤል አልፈለጉሽ እነ ፍሬ አልፈለጉሽ ደግሞ መጥተሽ የለመደ አፍሽ ማለት ነው እነሱ ላይ ጓ ማለት ፈለግሽ ፍሬ ላይ እነ በነገራችን ላይ ፍሬ ራሱ በጣም ኃይለኛ ናት የምትመስለው። ማለት እንደዚህ አይነት የምትጠቃ አይነት ሴት አይደለችም። በነገራችን ላይ እንደዚህ ፊት ምሰጥ አይነት ሴት አይደለችም። እውነቴ ነው የምላችሁ። ልኳን መልሷን እየነገረችላት ነበረ። ቤቴ ነው በቤቴ እንኳን ሼም ነው ምናምን አላለችም። ልጅሽ ነው የጠራሽ፣ ልጅሽን ጠይቂ፣ እንደዚህ ነገር አላችሁኝ፣ እንደዚህ ነገር እኛን አይመለከተንም፣ ልጅሽን የምትዩ ልጅሽን ተናገሪው ምናምን ስትላት እውነት ለመናገር በጣም ነው ደስ ያለኝ። ምክንያቱም እሷ ሁሉም ሰው ማስቦካት ነው የምትፈልገው ማሚ ማለት ነው። ሁሉን ሰው ማዋረድ ነው የምትፈልገው። ሁሉን ሰው ላይ መጮህ ነው የምትፈልገው። ይሄ አይሆንም ማሚ፣ ይሄ አይሆንም። ባንቺ ዓለም ላይ አይደለም መኖር ያለብሽ፣ የሰዎችን ሞራል መጠበቅ አለብሽ እንጂ አንቺ የምትዩን ብቻ ያው ልጆችሽ እንደፈለሽ እየቀጣሽ እንደፈለሽ እየመተሽ እንደፈለሽ እያደረግሽ ማለት ነው። ሌላው የዓለም ልጆች ወይም ደግሞ ሌላ የአዳም ልጆች ላይ እንደዚህ ገነፍላለሁ እተፋለሁ ብትይ አይሆንም። ወንዛው እንደለመሽ ልጆችሽ ላይ ባልሽ ላይ ነው እንጂ ለምሳሌ በተከበረ ትዳር ላይ በተከበሩ ሰዎች ላይ ለሰው ትትና ባላቸው ሰዎች ላይ እንደፈለኩ ደፋለው የለም። ትላንትና እንደፈለሽ በመጡትም በሄዱትም ተብተሻል ማለት ነው። አሁን ግን እንደዛ አይነት ነገር የለም። ሲጀመር ያንቺ እርግጠኛ ነኝ ትንሱ የምትፈልገው አይመስለኝም። ምክንያቱም ሰላም የለሽም። ብትታረቂም ሰላም እንደ እናት የምታስታርቂ አይደለሽም። እንደ አያት የምትሆኝ አይደለሽም። ገብቶሻል። አንዳንዱ አሁን አያት ለመሆን ይጓጓል። ልጁ ወልዶ እስከሚያይ ወይም ደግሞ የልጁ ልጅ ወልዶ እስከሚያይ የሚጓጓ አይነት ሰው ነው እናት የሆነች ማለት ነው። አንቺ ግን ይሄን ደሙ የለሽም። ከዚህ ከደሙ ነጻ ነሽ። እንደዚህ አይነት ነገር የለሽም። ጭንቅላትሽ ላይ እንደዚህ አይነት ነገር እያስብሽ አይደለም። ስለዚህ ማን ፈለገሽ ነው? እኔ የሚገርመኝ ነገር ማን ፈልጎሽ ነው? ትንሱ ፈለገችሽ? ትንሱ አስታርቆኛለች አላለችም? አዎ ባለፈ ማንም ሰው ጥል አይፈልግም። እግዚአብሔር ደግሞ ይቅር ስትባባሉ ይቅር የሚል አባት ይቅር ስትባባሉ ይቅር ይባልላችኋል ይባላል። ስለዚህ ይቅር እንዲባባሉ ብሎ አዎ ልጅሽ አንስቶታል። ግን ልጅሽ ሚረባ አይደለም እንጂ ልጅሽ ራሱ አቋም ቢኖረው እውነት ለመናገር አቋም ቢኖረው አላዛር ማለት ነው አንቺና ትንሱ ማስታረቃቅቶት ወይም ደግሞ ትዳሩ ማስከበር ቆፍጣና ቢሆን ኖሮ ማለት ነው ለዚህ ደረጃ ራሱ አደርሱም ነበር። አንደኛው የልጅሽ ምክንያት ነውና አሁን ቢሆን በቃ ህይወታቸው አትበልጭ አይፈልጉሽም ማሚ። እውነት በጣም ነው የጠሉሽ ማሚ። እውነቴ ነው የምልሽ። እንደው ከዚህ ህይወት ብትውጪ በጣም ነው የጠሉሽ። እነሱ ብቻ አይደለም ተመልካች ራሱ ኮሜንት አታነቢም ወይ ማሚ?
በጣም ነው ተመልካች ራሱ እኔ እውነት እንደው እኔ ብሆን ማለት ነው እንደው ገመድ ይዤ ነበር የምሮጠው። እውነቴ ነው የምላችሁ። አሁን እኔ እንደዚህ አይነት ኔጌቲቭ ነገር ባይኖሮ ማለት ነው ገመድ ይዤ ነበር የምሮጠው፣ ገመድ ይዤ። ምክንያቱም ተመልካች እንደዚህ ያለኝ እንደዚህ ያለኝ የሰው አንደበት እሳት ነው እንደሚባል ነገር እውነት ነው። በመጽሐፍ ቅዱስ የሰው አንደበት እሳት ነው ይባላል። ስለዚህ የሰው አንደበት አይቻልም። ማሚ እነዚህን እንኳን እየፈራሽ እኮ አይደለም፣ እውነት ለመናገር እነዚህን እንኳን ሼም አይዝሽም። ስለዚህ ማሚዬ እባክሽ እንደው ጥቅልል ብለሽ ማለት ነው እንደው በመጣሽበት እግርሽ ማለት ነው ጥቅልል ብለሽ ሄደሽ አሁንም ሰው ሳይሰማሽ አፋችሁን ሳትከፈቱ እኛም ሳንሰለች እናንተም ሳትሰላችሁ እባክሽ ማሚ እባክሽ ማለት ነው እባክሽ ሂጂ ሀገርሽ ከልጆች ጋር ስሪ። ምን ነው የባለፈ ቪዲዮ ግን አላየሁትም። እይታ የለውም እንዴ? እይታ ከሌለው አሁንም በተመልካቾች እንደው የምወዳችሁ የማከብራችሁ የነ ትንሱ የነ አላዛር ፋሚሊዎች የነ ፍሬ ፋሚሊዎች ማለት ነው ማሚ ወደ ኢትዮጵያ ያልኩኝ ወደ አዲስ አበባ እንዳትመጣ ማለት ነው። እባካችሁ ቻናሏን በደንብ ይዩላት፣ እውነት በደንብ ይዩላት። ለምን ቪው ካለ ዳግም እነሱ ጋር አትመጣም፣ ግን ቪው ከሌለው ማለት ነው እነሱን ጨቅጭቃል ጨጣቅጠቃ። ምክንያቱም አሁን ብር አፍቃሪ ነው የበዛው፣ ዶላር አፍቃሪ ነው የበዛው። በቃ ዓለምን ትተዋል። ዓለምን ትተዋል ነው እንዴ? ኧረ ለምን? ኧረ ዓለምን የተውማ ከእግዚአብሔር የሚገናኝ ነው። ዓለምን ወደዋል። ዓለምን ወደዋል። ዓለምን አሸንፈዋል። እኔ ደግሞ ምንድን ነው የምለው ማሚ ዓለም ክዳው የት ልትገባ? ስለዚህ ማለት ነው ቪዲዮዋን በደንብ ይዩላት፣ ላይክ አድርጓት፣ ኮሜንት ጻፍላት፣ ጥሩ ኮሜንት። ማሚኛ እንወድሻለን፣ አርፈሽ ተቀመጪ ቤትሽ እናይልሻለን እኮ እንደዚህ እየመጣሽ አትበጥብጪ፣ በጥባጭ አትሆኚ፣ ዘመበጥበጥ አትሆኚ፣ በቃ ዘድፍርስ አትሆኚ፣ እየመጣሽ አዳፍርሺ፣ ቤቱን አታፍርሺ በሏት። ከምሬ ነው የምላችሁ። እንደዛ ካሏቻት ማለት ነው ከዚህ አሁን ከሚታዩበት ወይም ከሚጣሉበት ከበለጠ ቪዋ ማለት ነው አትመጣም፣ እግሯን አታነሳም። ስለዚህ አሁን ይሄ የማስራ ነው የኛ የተመልካች ስራ ነው ማሚ ማለት ነው። ኢትዮጵያ ማን ነው አዲስ አበባ እንዳትረግጥ ቪዋ ማብዛት አለብን፣ እይታዋ ማብዛት አለብን፣ ኮሜንቷ ማብዛት አለብን። አለበለዚያ ከትንሱ ራስ አትላቀቅም፣ ከትንሱ ራስ አትወርድም ውድ ቤተሰቦቼ። ስለዚህ እኛን ደግሞ ማሚ እንዳትመጣ ዶላሩም እንድትለቅም ማለት ነው ቪዋን እናብዛላት፣ እንይላት፣ ኮሜንት እንጽናት፣ ላይክ እናርግላት። በቃ እስቲ ትንሱ እፎይ ትብሉ። አሁን ራሱ መጣች እንዴ ብላ ምስኪን ስታሳዝን፣ እንደው ትንሱ እንደው እግዚአብሔር ይዳሽ ትንስዬ፣ የሆድሽን በጀርባሽ ታርግልሽ። እንግዲህ እኛም እንጸልይልሻለን። እንግዲህ ነገ ደግሞ ምን እንደሚመጣ በጉጉት እንጠብቃለን። የኔ ውድ ቤተሰቦች፣ የኔ ማሮች፣ የኔ ፍቅሮች ቻናሌን ሰብስክራይብ